መክረን ያልሰማ ወንድ ልጅ ምከረው ካልሰማ መከራ ይምከረው ተብሏልና አብርሽ እንግዲህ በፖሊስ ተይዞ ሄዷል። እዛ ሄዶ ትምህርት ተምሮ ይወጣል ማለት ነው። ስለ ትዳር ማንነትና ስለ ሚዲያ አጠቃቀም ፖሊሶች እንግዲህ ያስተምሩታል ማለት ነው። ከዛ በኋላ ሚዲያ ላይ መሪ ይሆናል ማለት ነው። አዎ አሁን ግን ቪዲዮውን አጨናንቆታልና በመግማማት በዝሙት ማለት ነው። ዛሬ ላይ ግን ምን ተሰማችሁ? ላይክ አድርጉ። የሩታ ሀብቴ እህቶች የት ናችሁ? ላይክ አድርጉ። ተራሰነ እኔ አሁን ስለዚህ አሁን ምን ያለብን ኩስስ ብለህ ትወጣለህ። እሺ ሩታ ለመጨረሻ ጊዜ ለለምንሽ ነው። እኔ አትለምነኝ። አበቃ እኮ ምን እንዳደርግልህ ነው የምትለምነኝ? ቆይ ፍላጎትሽ ነው ማለት በቃ እስኪ አንዴ ቁም ነገር የሆነ ነገር እስኪ እስካሁን ግብ ነው የምታወራው። ምንም የለም። አንድ ቁም ነገር እስኪ አውራት። ምንም የምናወራው ነገር የለም። የምናወራውንም እዛ ሄደን እናወራለን። ሰማኸኝ እኮ እኔ እና አንቺ እንድንለያይ ይሄ ነው። አዎ ይሄ ነው ፍላጎቴ። በቃ አዎ በቃ ለዛ ነው ለመፈረሙ ለምንም እየቸኮልሻለሽ። አዎ ለዛ ነው የቸኮልኩት። አሁን ደግሞ ያው ለህግ አለ። በህግ አግባብ ደግሞ አንተም ግብረ አበሮችም የሚቀጣው ሁሉም የዋጋውን የልኩን ያገኛል ማለት ነው። ስለዚህ አሁን በክብር ትወጣለህ ወይስ ሌላ ነገር ውስጥ እንግባ? እኔ አይመለከተኝም። ወንጀል አልሰራሁኝም። ገባሽ? ከማንም ጋር በሆነ ስለዚህ ጽድቅ ነበር እስከዛሬ ድረስ እየሰራ የነበረው ጽድቅ ነበር ወይ? ጽድቅ ነው ስትሰራ የነበረው። በጣም የሚያጸድቅህንና ከዚህ በላይ ቤት አይነት ጊዜ ስጡክ። እየሰማኝ ነው። መምጣታችን የሆነ ሚስቴክ ስላለ ነው አይደለ? የለም ስህተት አምጪው ልፈርምልሽ እያልካት ነው አይደል? እሱ ያልፈተ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባባልን ፕሊዝ። አሁን ራመድ እኛ ጋር ተወስነሽ ነው ብትይ ነው የሚሻለው። እዚህ ላይ ወስነሽ ይህን እንዳደረግ ያስቀጥልኝ አንተ ነህ። ምንም አረጋቸው ነበር የምትፈልገው። ይህንን እንዳደርግ ያደረግ እንግዲህ አብርሃም ታደሰ በፖሊስ ከቤት ወጥቷል። የማታው ቪዲዮ ላይክ አድርጉ እስኪ ላይክ አድርጉ ፋሚሊ ማለት ነው። እኔ ሀቋን ስናገር ያው አትወዱም። እኔ ሀቋን ነው የምናገረው። የመጨረሻ ነው እንግዲህ ተወዳ አብርሽና ሩታ ውሳኔያቸውን ማን እንዳሸነፈ ማን እርግጠኛ እንደሆነ ማን ድራማው እንደተጫወተ ያው ይፈታል ማለት ነው። ነገር ጠብቁ እንግዲህ አዲስ ነገር ትሰማላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት እንግዲህ ላይክ አድርጉ ፋሚሊ ላይክ እያደረጋችሁ ይሄን ቪዲዮ እንግዲህ ማታ አብርሽ ፖሊሶቹን በጣም ተከራክሮ በቃ ልፈርም በቃ ተረጅኝ እኔና አንቺ ልንለያይ ነው በቃ እያለ እንደ አዲስ የሰራው ስራ ሌላ በቃ ምንም ረስቶ አንቺ እኔ ላይ ጨክነሽ እያለ ነበርና እሱ ጨክኖ ሌላ ህይወት እየኖርኩ ነው። በጣም ብዙ ነገር ፖሊስ ፊት ለፊት ተሳስቷል። ላይፍ ስጀምር ሌላ ህይወት ጀምር አንቺ እምቢ አልሽ አንቺ ምን ላድርግሽ እኔ ምናምን እያለ ነበርና ጀግና ሲቆርጥ እንደዚህ ነው። አሁንም ገና አብርሽ እነዚህ ፖሊሶች ማለት ነው ትክክለኛ ፖሊስ ከሆኑ ይታሰራል። ጠብቁ። ለምን የሰራው ስራ እነሱ ለራሱ እንደዚህ አድርጎ ኃይለኝነቱን ስላሳየ ይከሱታል። ጠብቁ ወደፊት እና በጣም ተለምኗል። በጣም ተብሏል። በጣም ታግሰዋለች። የልጅ አባት ነው አብሬ ብዙ አሳልፌያለሁ ብላ የታገዘችው ሩታዬ ሀብቴ እንግዲህ ታግሳ ዛሬ ላይ እንደምታዩት አብርሽ ወደ ፖሊስ ጣቢያ ሄዷል። እንግዲህ ዛሬ የሚለቀቀውን ቪዲዮ እናያለን። ማታ በሩታ ቤት እንግዲህ ዛሬ ማታ በሩታ ቤት የቀረውን ቪዲዮ የተቆረጠውን እንጠብቃለን ማለት ነው። ላይክ ሰብስክራይብ አድርጉ። አንድ ሰው ማለት ነው ችሎ ሲቆርጥና ነገሮችን ማስተካከል ፈልጎ ያን ነገር ሳይሆንለት ተቀረ የመጨረሻ ይሄ ነው በቃ። ለምን አያችሁት? ትናንትና በጋርድ ነበር፣ ዛሬ ደግሞ እሱ በፖሊስ። ይሄ ምንድነው? ራሱ ነው ይሄን ነገር የፈለገው። ያሳያተ መንገዱን እሱ ነው። በነገራችን ላይ ይቅርታ አድርጉልኝና የልጅን አባት ወደ እስር ቤት ሲሄድ ቆሞ ከማየት አላህ ይጠብቃችሁ።
ከእንዲህ አይነት ትዳርም ፈጣሪ ይጠብቃችሁ። በጣም ይከብዳል። ድራማቸው ጥሩ ሂደው ነበረ፣ ነገር ግን መጨረሻው ተበላሽቷል። ያ እሱም በደራ ነው እንደዚህ ያደረግኩት በትቢት ነው መድረሻ አለ። የሩታ ወንድሞች እኮ የመጡት ትናንት 2 ቪዲዮ ነው። ድሮ የት ነበረ እንደዛ ከሄርሜላ ጋር ያሽቃበጥ እኮ እነሱ የሉም። ላይክ ሰብስክራይብ ሼር እያደረጋችሁ አበረታቲ ማለት ነው። እንግዲህ ሩታዬ ያው ቆርጫለሁኝ እኔ እናንተም በቃ ህግ ነው የሚለየን፣ በህግ ነው የተጋባ ነው፣ በህግ ነው የምንለያየው። ድሮ ለምኜሃል ይሄ እንዳይመጣ ቤተሰቦችህን አክብሬ ብላለኝ። ላይክ አድርጉ እና ትክክል ናት። ሴት ልጅ አቅም የለንም። ሴት ልጅ በጉልበት አንድ ወንድ ልጅ መግጠም አንችልም። እንደ ሀቅ ከሆነ ሩታዬ በጣም ታምላለች፣ በጣም ታግሳለች። ነገሩ ደስ ባይልም እሱ ባመጣው ነገር ግን ትክክል ነው ብዬ አስባለሁ። ማለትም ወጣቶችን በጣም አበላሽተዋል። ወጣቶችን እንዲንዘላዘሉ አድርጓቸዋል። በጣም ብዙ ነገሮች ማለት ነው። ወላሂ ፋሚሊ ትምህርት የሌለው ስራ ነው እየሰራ የነበረው እና አሁን ሁሉም ሰው ታስረው መቀጣጫ ቢሆኑ የቡታጀራ ዩቲዩበሮች በጣም ደስ ይለኛል። በጣም ነው የምደሰተው። ለምን ብትሉ ታስር ያሉት ወጣቶች የ20 ዓመት የ18 የ17 ዓመት የእንደኔ አይነት ልጆች ያለው ሰው ይሄን ቪዲዮ አይቶ ምንድን ነው የሚማረው? ጋጠወጥ እንደ የሚያስጠላ ቪዲዮ በእውነት ፋሚሊ በጣም ነው የሚደብረው። እና አብርሽ ትክክለኛ ፖሊስ ሆነው እስር ቤት ገብቶ ቢማር ደስ ይላል። ግን ሚስት ሆና የልጅ እንደዛ የምትወደው ባሏ እንደዛ እሱ እያስመሰለን ቢሆን የሚወዳት ሚስቱ ዛሬ ላይ በዚህ መልኩ በምናያቸው እናንተ ምን ተሰማችሁ? እስኪ ኮሜንት ላይ በጣም ነው የሚደብረው። ስለዚህ ፖሊሶችም ጋር ተሳስቷል። ሲነጋገርም ንግግሩ ይሳሳታል። ላይፍ ስጀምር ይላል፣ ላይፍ ስጀምር ይላል። በትዳር ላይ ላይፍ ይጀምራል እንዴ? በትዳር ላይ አንድ ክርስቲያን ወንድ ልጅ ላይፍ ይጀምራል እንዴ? እናንተ ክርስቲያን ወገኖች እስኪ ንገሩኝ። ላይፍ ይጀምር ያለ ትናንትናም ባለ አሁን ለታም ባለ ተከታታይ ቪዲዮ ላይ የራሴን ህይወት ስጀምር አንቺ ትመጫለሽ በብዙ መንገድ እንድገቢ ያድርግ በትቢት በሞገር ነው እንደዚህ ውስጥ የገባሁት አለ። ትዳር ያለው አንድ ወንድ ልጅ እንዴት ነው የሷን ንብረት የሷን ማንነት ሳይከፍል እንዴት ነው ወደ ትዳር የሚሄደው? ሩታ ሀብቴ እኮ እዚህ ሜዳ ላይ በጣም ነው የተሰደበችው። በነገራችን ላይ በእውነት እንደ ሴት ልጅ እኮ የተዋረደ የለም እንደ ሩታ ሚዲያ ላይ ወላሂ ሁሉም ሰው ለምን አፈቅርን ገለጠች ሚዲያ ተብላ የተሰደበችው እርሜ ልኬን አይጠፋኝም። ዛሬ ላይ ግን የሰውን ባል ክርስቲያን ሆነው ማህተብ አድርገው አንገታቸው ላይ የሰውን ባል እወድሃለሁ ብላ ስትመጣ ምንም አልመሰላቸውም። ክርስቲያን ወገኖቼ ምንም አልመሰላቸውም። ሂጂበት እያሏን ነው። ሩታ ሀብቴ ግን ፍቅር ስለገለጠኝ ብቻ አንቺ ቤተሰብ ማታከብሬ እንደዚህ አይነት ጥያቄ አይተን ሰምተን አናውቅም እያላችሁ ማለት ነው። እኛ ሙስሊሞች ግን ደስ ብሎናል። ሩታ ሀብቴ ፍቅር ስትገልጥ እኛ የነብያችንን ሱና ስለተናገረችልኝ እኔ ሩታ ፍቅር ገለጠች ሲባል በጣም ነው ደስተኛ የሆንኩት። ለምን እኛ አንድ ነብያችንን ራሳችን መሪያችንን በ40 ዓመቷ ፍቅር ጥያቄ አቅርባለች። ስለዚህ ያው ውስጣት ስላደለው ይሄን መናገር አይጠበቅብኝም እንጂ በ40 ዓመቷ የ25 ዓመት ወጣት ሆነው ተቀብለዋታል። ስለዚህ ያን ነገር ስላንበጣረቀችልን እኔ ደስተኛ ነኝ። የሩታ ፍቅር አቀረበች ምናምን ሲባል በጣም ነው የምደሰተው። ለምን የሙስሊምን ስነ ምግባር ስላንበጣረቀች ማለት ነው። ነገ ተነገ ወዲያ ብንጠይቅኝ አሁን ኢትዮጵያኖች አስተዳደጋችን ሸም ስላለን እንጂ ነውር አይደለም፣ ነውር አይደለም። ግልጽ ነው። የሰው ልጅ ግልጽ የሆነ ሴት ናት ፍቅሯን የምትገልጸው። እኔ ለራሱ ግልጽ ነኝ ብዬ አላስብም። አንድ ቀን ባሌን የልጆችን አባት እወድሃለሁ ብዬው አላውቅም። እኖራለሁ፣ አከብረዋለሁኝ፣ እታዘዘዋለሁኝ፣ እገዛዋለሁኝ፣ ግን እወድሃለሁ የኔ ማር ብዬው አላውቅም። ሩታ ሀብቴ የተመጣች በኋላ ግን ፍቅር ምን እንደሆነና ባፍም ለካ ፍቅር ይጨምራል ያልኩበትን ይቅርታ ጠይቄ አውቃለሁ። በእውነት በሩታ ሀብቴ እንደዛም በምታረገው ፍቅር እኔ የልጆችን አባት ይቅርታ በድያለሁ የኔ ጀግና ባል እርሜና ጤና ይስጥልኝ ብዬ ይቅርታ ጠይቄ አውቃለሁ። ይሄን ያደረኩት ለምንድን ነው? በድየው አይደለም። ነገር ግን ፍቅር ለካ ለባል እንደዚህ ነው እንደ ብዬ እየወደድኩት እየወደደኝ እንኖራለን እንጂ ፍቅርን መግለጽ አረ እኔማ ይቀነሳል ከሰውነቴ ነው የሚመስለኝ። ዛሬ ላይ ግን አልሐምዱሊላህ ረቢል ዓለሚን ሙሉ ሴት ነኝ።
ለባሌ የምሰጠውን ፍቅር አውቃለሁ፣ ለራሴ የሚገባኝን ክብር አውቃለሁ ማለት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻ ያያችሁ አበረታት። የኔ ማሮቼ፣ ውዶቼ፣ የኔ እንቁ ቤተሰቦችና ሩታ ሀብቴ በምታደርገው ነገር እኔ አሁን ምንም አልቃወማትም። ራሷን ታስከብራለች። እሱም የፈለገውን መኖር ይችላል፣ እሷም የፈለገችውን መኖር ትችላል። በሰላማዊ መንገድ በህግ ተካፍላ ሁሉ ነገሯን። ሴት ልጅ በቃ መንዘላዘል ህይወት አይጠቅማትም። ሩታ ሀብቴ ዩቱብ አይደለም ያስተዳድራት። ዩቱብ እኮ ይሄ መዝናኛ መስሪያ ነው። የሩታ ህይወት የሚመጥናት ሀብታምም ሆነ ድሃም ሆነ በቤቷ ቁጭ አድርጎ የሚይዛት የቤት መቤት አድርጎ የሚይዛት ባል ነው ሩታ የሚገባት። የሚዲያ ህይወት አይደለም። የዩቱብ ባል አይደለም። ዩቱብ ላይ አይታችሁ የምትወዱት ሴቶች ራሳችሁን ተጠንቀቁ። ሚዲያ ላይ አይታችሁ የምትወዱትን ወንዶች ተጠንቀቁ። ሴትም እንደዛው። ሴት ልጅ የምትከበረው በራሷ ነው፣ የምትናቀውም በራሷ ነው። ሄርሜላ እንዴት የተናቀችው በሁኔታዋ እኮ ነው። ትናንትና እንደዛ ርካሽ ብላ ስትሰደብ እንዴት እኔ ሴትነቴን የጠላሁት። ሴት ስትሰደብ አልወድም። ይሄ ሁሉ በድርጊቷ ነው፣ በራሷ ነው፣ በምታደርገው ድርጊት ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄን ቪዲዮ እስከ መጨረሻ አይታችሁ ካሁን ወዳ የምትሰሩትንም ሚዲያ ላይ የሚሰራውን የሚወራውን መጠንቀቅ አለባችሁ ማለት ነው። ለምን የሰው ልጅ መጥፎ የሰራ ሰው መጥፎ ነው የሚገባው፣ ደግ የሰራ ደግ ነው የሚገባው። በእውነት ፋሚሊ እኔ ባልኩበት ሀገር በሰው ሀገር ላይ ማለት ነው አንድ ቀን መከራ አግኝቶኝ አያውቅም። ስራ ማጣት ይሄ ችግር የለውም። ዛሬ ብታጡ ነገ ትገባላችሁ። ጤና፣ ሰው ፍቅር፣ የሰው መውደድ የሚሰጣችሁ በሰው ሀገር ላይ የእናንተ ህይወት ጥራት ነው። እኔ አልሐምዱሊላህ ለቢደም የሰው መውደድ ያለኝ በእውነት ሰው ልጅ አይቶኝ የሚያዝንልኝ አይቶኝ ፋፊያ ይዞሽ አትጨነቂ ዱንያ ነው እያለ የሚመክሩ ጓደኞች በጣም ብዙዎች አሉኝ። በጣም ብዙ በስነ ምግባር ማለት ነው። በእውነት ፋሚሊዎቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እያችሁ አበረታቱ። ውዶቼ፣ ማሮቼ፣ ሩታ ሀብቴ አላህ ይጠብቃት። ልጇንም እሷንም ቤተሰቧንም ፈጣሪ ይጠብቃት። እሱም ተምሮ ራሱን ያስተካክላል። አይታሰርም።